እንደፈለግሽ ብታለቅሽ ማለት ምክንያቱም ዛሬ ያለ ምክንያት አይደለም እኔን እንደዚህ ይፈልግ ነው አይደለም እዛ የተጀመረ ነገር ደግሞ አይቆምም ሩታ እሺ ስለዚህ አሳይሻለሁ ምን ማድረግ እንደምችል አሳይሻለሁ 0.5 ሳንቲም አላዝንልሽም ሩታ እኔ ዳኒ እንድታዝልኝ አይደለም እንዲሞ በቃ ልቀበልሽ ይቅርታሽ ትላንትና እንደዚህ ገብተሽ አስወጣሽን ሰው ማለት ነው ዛሬ ላይ ይቅርታ ልጠይቂኝ የፈለግሽ ያለ ምክንያት አይደለም ገባሽ እኔ ደግሞ ሁሌ ሁሌ እንዴ ዳኒ በዚህ ልክማ ልጅቷን አታስለቅሷት። በዚህ ልክም እብድ ማለት አይጠበቅብህም። ገባ ሰውናት ልትሳሳት ትችላለች። የሰው ልጅ ሆኖ ማይሳሳት የለም። ነገር ግን ስህተቷን አምና ይቅርታ ልጠይቅ ስትል በዚህ ልክ ማለት የሆነ አንተ የሆነ ነገር ካልደገፍካት ሩታ መንቀሳቀስ እንደማችል አይነት ሰው አታድርጋት። ማለት ከዛኛው ጋር ለምን ታያይዛለህ? ከነ ኤርሚላ ጋር ለምን ታያይዛለህ? ምክንያቱም እሷ ህይወቷ የሚስተካከልላት መስሏት ያረገችው አርግታ ነበረ። ነገር ግን አልተሳካም። አሁን ደግሞ ጥፋቷን አምና እናንተን ይቅርታ ጠየቀች። ይሄን አክል የሚካበድበት ነገር እኮ አይደለም፣ ኖርማሊ ነው። በቃ ሰውና ተሳሰተች፣ ስተቷምና ይቅርታ ጠየቀች። ምን ያሳብድሃል በዚህ ልክ? እዛ ጋር ያለው ደግሞ አይቆምም። እሷም አትፈልገውም ከዚህ በኋላ ሜሪ ግን ስጋ የሚባለው ለዚህ ነው። ገባችሁ? ቤተሰብ ማለት የሆነ አያስችላችሁም። አያችሁ? እሷ ቆመች። የምሬ ነው የምላችሁ። ሩታ ስታለቅስ እንዴት እንዳለቀስክ የኔ እናት ለአራት አልቅሽ። ለማንም ካሁን በኋላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ወይኔ ያለሁላችሁ አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። መጥተናል። ላይክ ሼር ያደረጋችሁ እንግዲህ ጠፋ እያልኩባችሁ ነው። በደንብ ሼር አድርጉልኝ ስወዳችሁ። ያው የጠፋሁበት ምክንያት የምር ደብሮኝ ነው። በቃ ቻይናሌ ችግር ላይ ነው። የሆነ ሞኒም ሳረገው ሊቀበለኝ አልቻለም። ለዛ በጣም ደብሮኝ ነው ማለት በቃ ለፍታችሁ ሆነ ነገር ስታገኙ ነው ደስ የሚላችሁ። የውጤታችሁ የልፋታችሁ ውጤት ስታገኙ ነው እንጂ ዝም ብላችሁ መልፋት ያደብራል። እንግዲህ ስተካከለልኛል ብዬ ተስፋ አደርጋለሁ። የእናንተ ድጋፍ ደግሞ ያስፈልገኛል። ሚማ ነው የእናንተ ድጋፍ ደግሞ ያስፈልገኛል። በጣም ይቅርታ በመሀል ልጅቷ ገባችብኝ ማለት ነው። እና ሶሪ የልጅቷ ወንድ ገባብኝና ለማንኛውም በዚህ ልክ ደግሞ ሩታ ማልቀስ የለብሽም ነው ምለው። የምሬ ነው ሙላችሁ። እሷ ስቅስቅ ብላ ስታለቅስ እኔም እንባይ መቆጣጠር ነው ያቃተኝና የኔ እናት በቃ በዚህ ሰዓት ብሶት ነው የሚላትና ብዙ ነገር አለ። ግን ከዚህ የበለጠ ብዙ ነገሮች አሳልፈሻል። አንቺ ጀግና ሴት ነሽ። ለሁሉም ለመጣል ሄደ ማልቀስ የለብሽም። ገባሽ? ያው ብርግጥ እሷ ተናግራለች ብዙ ነገር እንዳሳለፉ። ምናልባት እኛ የምናውቀው ዳኒና ሩታ የዛሬ አመት አካባቢ ነው አፈቅራታለሁ ምናምን ብሎ የመጣው። ግን የዛኔ እሱም ተናግሮ ነበረ ከዚህ በፊት ብዙ ላይ ባለው ብሎ ነበረ። እሷም ደግሞ ትላንት በጣም የቆየን ጓደኛ ማማች በሌላ ነገር ደግሞ አትረጉሙባት። እሷ ያለች እህትና ጥሩ እህትና ወንድም ጓደኛሞች ነበር ነው ያለችና ስለዚህ ያው ብዙ ነገር እንዳሳለፉ ተናግራለች። አንድ ብዙ ነገር ደግሞ ካሳለፉ ሰዎች ይሄን አይጠበቅም በሚለው በጣም ስላመነችው በጣም ስለቀረበችው ነው ያለቀሰችው ማለት ነው። ማለት የሆነ ውድ ቢመሳችሁ እኮ በጣም የምትቀርቡት ሰው ሲሆን በጣም የምትወዱ ሰው ሲሆን ነው እንጂ ዝም ብላችሁ አይደለም። ያንን ነው ያስለቀሳት። ለማንኛውም በዚህ ልክ አታስለቅሷት። ዳኒ ደግሞ ሰውና ታጠፋች። ጥፋት የማያጠፋ የለም፣ ሰው ነው የማይሳሳት የለም። በዚህ ልክ አትበድ ማለት ነው። በዚህ ልክ ማበድ ምናምን አያስፈልግም፣ ኖርማል ነው። እና ለማንኛውም በዚህ ልክ አታስለቅሳት ባይነኝ። ሜሪ ደግሞ ያው በጣም አሳዝናት ቀርታለች። ስጋ የሚባል ለዚህ ነው ትላላችሁ። አላስቻላትም እንደዚህ ስታለቅስ። የምሬ ነው የምላችሁ። እኔ እምባይ መቆጣጠር ነው ያቃተኝ። ሩታ እንደዛ ስቅስቅ ብላ ስታለቅስ የኔ ምስኪን የኔ ሄዋ በዚህ ልክ ለማንም አታልቅሽ ነው ምልሽ። ደግሞ አንዳንዶች ደግሞ ምገርሙ ከማን ታያይዘላችሁ ይሄን ለቅሶ ከአብርሽ ጋር ለአብርሽ ነው አብርሽ እንትን ስላላት ነው። ኧረ ወደዛ እንደውም አዛ ነገር ነው ከላይዋ ያደላት ከላይዋ የተነሳላት አዛ ነው። ለሱ የምታለቅስ አይነት ሴት አይደለችም። ቤተሰብ ጋር ያለችው ደግሞ እኔ ትሄድ ባይነኝ። ምክንያቱም ለምን እንደሆነ ታውቃላችሁ? ለራሷም ሞት አርፋለች። ልጇም ደግሞ ያኔ ብቸኝነት አይሰማትም። የምር እነዚህ ሰዎች ብቻዋን እንድትቀር ነው ያደረጓትና
ስለዚህ ቤተሰቡ ጋር ሂዳ ተረጋግታ ልጇንም ትንሽ አሳርፋ ራሷም አርፋ መምጣቱ በጣም አሪፍ ነው። አሪፍ ሀሳብ ነው። ሲቀጥል ደግሞ አብርሽ አትሄጂ ብሎ ህር እያለ ነበር። እሷን የመከልከል እኮ መብት የለህም። ገባህ? አንተ ልጅህ ከፈለክ እናቱ ያለችበት ሂደህ የማየት መብት አለህ እንጂ ማለት ነው ሩታ የትም ቦታ አትሄጂ ከዚህ ቤት አትውጪ የማለት መብት የለህም። በየትኛውም ህግ ቢሆን ማለት ነው። ህግ ሂጂ እስከማመጣ እስከማስተካከል አንተ አታፍርም እንዴ? የተኛው ህግ ነው? እሱ በመረጠው ቦታ ቁጭ ብለሽ ልጁ አሳይ የሚላት አንተ እንደፈለክ ከ10 ሴት እየሆንክ ከ10 ሴት እየስልክ አንተ የአባትነት ማንነት የአባትነት ምን ሳትወጣ እሷ ልጅ በሆዷ ተሸክማ እንደገና ወልዳ እያሳደገች እያለ በዚህ ልክ እሷ ላይ ጫና ማድረግ የለብህም። ይበቃል። አንተም የራስህ ደስታ እንደምትፈልግ እሷም ደስተኛ ሆና መኖር ትፈልጋለች። እና በአብርሽ ዙሪያ አልጨረስኩም። በሰፊው በሌላ ቪዲዮ መጣላችኋለሁ። ይሄኛው ደግሞ እንግዲህ በዚሁ አጋጣሚ ወርቅ የምትፈልጉ ሳኡዲ ያላችሁ የትኛውን ቦታ እናደርሳለን፣ እዘዙን። በጣም ቀንሷል። በአሁኑ ሰዓት ግዙ። ብር ከምታስቀምጡ ወርቅ ገዝታችሁ ብታስቀምጡ በጣም ትርፋማ ትሆናላችሁ፣ ውጤት ታገኛላችሁ ማለት ነው። ምክንያቱም ብር ባስቀምጥነው ልክ ላናገኘው እንችላለን፣ በአጋጣሚ ልናጠፋው እንችላለን። ወርቅ ደግሞ የሚቀመጥ እቃ ስለሆነ ግዙ ነው ምላችሁ። እኔ በዚህ ወስናበታችኋለሁ። ወዳችኋለሁ፣ አከብራችኋለሁ። የኔ ውድ ቤተሰቦች አያበረታቱን፣ ሼር ላይክ እያደረጋችሁ ሰብ ያላረጋችሁ ቤተሰብ እያደረጋችሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።